መሄድ ከፈለገሽ ትሂድ። ለኔ ብለህ የምታስቆማት ከሆነ አታስቆማት ቡሪክ። በቃ ያንተን ነገር ተረዳውኝ። ለኔ ብለህ ነበር ያደረግከው፣ አምኜሃለሁ። ከዚህ በኋላ እንዳታስቆማት ትሂድ። ነግሬሽ ነበር ለነገሮች እንደሚረፍዱ፣ እኔም የሆነ መንገድ እንደሚይዝ ዛሬ ላይ እኔም ማለት አላውቅም። ምናልባት ማስቆም አይኖርብኝ ይሆናል፣ ግን እኔም የሆነ መንገድ ጀምሬያለሁ። የራሴ የሆነ መንገድ ቡሪካ፣ ለአንተም ነው ነገር ትክክለኛ ምክንያት ንገረኝ። ምንድን ነው ያልተረዳሁሽ? ነው ምንድን ነው ያላመንኩሽ? መሆን የለብኝም እንደዛ ኮሜንት ስትመልሽለት ያን ሁሉ የቴክስት ማአት ሳይ እንደዛ መሆን አይገባኝም። መሆን የለብኝም። ፍቅር ለምንድን ነው ያንተ ብቻ ነገር ነው የሚደመጠው? ያንን ለምን አረግሽው እኮ አይደለም ያልከኝ። ለምን እላለሁ። በቃ አላችሁ ከዚህ በፊት የሆነ ጉዳይ አላችሁ። ሰው እንዴት ነው እንደዛ ብዬ ልጠይቅሽ የምችለው? በእኔ ላይ እምነት የለህም ማለት ነው። ገና ከሱ ጋር ይሄን ቴክስት መለስኩኝ። በቃ ወደ ድሮ እንትኗ ፍቅር ዛሬ ራሱ ራስሽን እየሸወርሽ ነው እንዴ? አረ ፍቅር ስተትሽን አምነሽ ይቅርታ ጠይቀሽ ወደ ድሮ ማንነታችሁ ብትመለሱ መልካም ነው ብዬ አስባለሁ። በጣም ጥፋት ሰርተሻል። በጣም ህይወትሽን አበላሽተሻል። ትዳርሽን፣ ፍቅርሽን ያበላሽሹ ፍቅር አንቺ ነሽ። ልጅነትን ካለብሽ አሁን እሄዳለሁ የምትይበት ቦታ ሄደሽ ራስሽን አስበሽበት አዳምጠሽ ተመልሰሽ የሰራሻቸው ስህተቶች ሁሉ ወደ ኋላ አድርገሽ ወይም ደግሞ ቪዲዮዎቹ ሁሉ እያየሽ ልክ እንዳልሆንሽ የዛኔ ይገባሻል ብዬ አስባለሁ ማለት ነው። ስለዚህ ፏድ ትክክል ነው። ማንኛውም ሰው የሚወስነው ውሳኔ ነው የወሰነው ማለት ነው። ማንኛውም ሰው የሚያደርገው ነው እንጂ አንድ ፍቅረኛ የሚላት አንድ ወንድ ፍቅረኛዬ የሚላት ከድሮ ፍቅረኛው ጋር ያን የራሱን ህይወት ለማስተካከል የሷን ህይወት እየጎዳች የሷን ትዳር እየጎዳች ከሱ ጋር እየተጻጻፈች ለዛው ፍቅር እያላት እንደገና ፍቅረኛዋ እንዲያይና የነሱን ቴክስት እንዲያይና ምን አይነት ንዴት እንደሚያመጣ አላቅም። እንዴት አርጋችሁ እንደተረዳችሁት ሁለታችሁ አብርሽና አንቺ ማለት ነው። ስለዚህ አንቺ ብትሆኚ ለምሳሌ ፏድ ከድሮ ፍቅረኛው ጋር ለዛ ለፍቅረኛው ብሎ ለፍቅረኛ ወይን ከባሏ ጋር ተጣልታ የሷን ህይወት ለማስተካከል ብሎ ከድሮ ፍቅረኛው ጋር ያወራ ቴክስት እየተጻጻፉ ያንን ቴክስት ብታዩ አይ እሱ ትዳር ሊያስተካክል ነው፣ ስለዚህ ምንም ችግር የለውም እወጣዋለሁ ብለሽ ታስበያለሽ? በቃ ራሴ አደርገዋለሁ። አንድ ሰው የሆነ ነገር ሲያደርግ ራሴ አደርገዋለሁ ወይ ይሄ ነገር እኔ የማድረግ አቅም አለኝ፣ ችሎታ አለኝ፣ እችላለሁ፣ ጎበዝ ነኝ፣ ጠንካራ ነኝ ብለን ማሰብ አለብን እኮ ዝም ብለን እንቡር ከማለት ማለት ነው። ስለዚህ አንቺ ህይወትሽን ያበላሸሽው አንቺ ነሽ። እኔ አሁን ፏድ ማለት ነው ትክክለኛ መንገድ ነው የመረጠው። እውነት ለመናገር ማንም የሚያረጋው ነገር ነው የመረጠው። ነገም ቢሆን ትዳር ውስጥ ብትሆኑ አንቺ የሌላው ማች ነሽ፣ ያንቺ ገዳይ ነሽ ማለት ነው። ምክንያቱም ያንቺ ህይወት ያበላሽ የሌላው ህይወት ማቃናት ማለት አስቢ። ነገ ልጆች ብትወልጂ ትዳር ብትይጂ ማስታረቅ እኮ አይነት አለው የራሱ የሆነ። ለምን የራስሽን ሳታበላሽ የራስሽን አቁመሽ የራስሽን እንደቆመ አድርገሽ የራስሽን ቤት አስደስተሽ ነው እንጂ የራስሽን ቤት ጨለማ አድርገሽ የሌላው ብርሃን ልትሆኚ ምን አይነት ዘመን ላይ ነው ያለ ነው? የትኛውስ አባት ነው ያደረገው? የትኛውስ እናት ናት ያደረገችው? የራሷን ቤት ማብራት አጥፍታ የሌላውን ማብራት ስታበራ እስቲ የትኞቹ እናቶች ናቸው? የድሮ አያቶቻችን እንኳን ያላደረጉት ነው አሁን አንቺ እንዳዋቂ እያደረጋችሁ ያላችሁት ማለት ነው። ስለዚህ ፏድ ትክክለኛ ውሳኔ ነው። በቃ የራሱ ህይወት በመብረጡ ቆንጆ ነው እውነት። እኔ እንደውም እኔ በቃ ወንድ ነው ብዬ ነው ያሰብኩት ሳይጃጃል ሳይላላጥ። ስለዚህ ፏድ የራሴን ህይወት መርጫለሁ፣ ወደ የራሴ ህይወት ጋብቻለሁ ያለው እኔ አድንቄዋለሁ። በቃ ትክክለኛ ሰው፣ ትክክለኛ ትዳር ፈላጊ፣ ትክክለኛ በቃ ፍቅር እኮ ትታሄዳለች። ለፍቅሯ አላሰበችለትም፣ ለፏድ አላሰበችለትም። በቃ ይሄ ሆድ ሄዶባታል። የድሮ ፍቅሯ ስላልወጣላት ነው እየየገዳሚ ስትል የነበረው ማለት ነው። ይኸው እነሱ ታረቁ። ሲታረቁም ደግሞ እሷ አይደለም ያስታረቀቻቸው፣ በቃ በሆነ ነገር ታረቁ። በሁለት መሀል ነው የሆነችው። ከዛም አልሆነችም፣ ከትዳሯም አልሆነችም፣ ከፏድም አልሆነችም፣ ከናብርሽም አልሆነችም ማለት ነው። ስለዚህ የሰራሽው ስራ ትክክል አይደለም። በኔም ብሶ ብለሽ ደግሞ አንቺ የመቆጣት እንደገና የይቅርታ መጠየቅ ጥፋተኛ ነኝ ማለት ትተሽ እንደገና በአንቺም ብሶ ደግሞ
ቁጣ ማለትሽ እንትን ማለትሽ በቃ ፏድ ትክክለኛ ውሳኔ ነው። የነገረሽም የራሱ ህይወት ይጀምር፣ ትክክል ነው። አንቺም ራስሽን አረጋግተሽ የራስሽን ህይወት ጀምሪ ነው የምለው። ግን ለነገ ደግሞ ትምህርት ይሆንሻል፣ መቀጫም ይሆንሻል ብዬ አስባለሁ። በሌላ ህይወት ላትገቢ፣ በሌላ ሰው ህይወት ላትገቢ፣ ሶስተኛ ወገን ሆነሽ የሌላ ሰው ህይወት መበጥበጥ ማስታረቅ መስሎሽ መበጥበጥ ውስጥ እንዳትገቢ ህይወት ታስተምርሻለች ብዬ አስባለሁ ማለት ነው። እንግዲህ ሰላማችሁ ብዝት ይበልልን። በሌላ ቪዲዮ እስከምንመጣ ድረስ ቻው፣ ሰላም ሁኑ።